ሰላም እንኳን ወደ ዴማ ሆፕ ሪል ስቴት በሰላም መጣችሁ። ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምንገኘው ዴማ ሆፕ ሪል ስቴት ውስጥ ነው ማለት ነው። እንግዲህ ከዚህ በፊት ዴማ ሆፕ ሪል ስቴትን ሰርቼላችሁ የዛሬ 5 ወር ዴማ ሆፕ ተገኝተን በደንብ ሪቪው ሰርተን እንግዲህ ከ5 ወር በኋላ እንግዲህ ዴማ ሆፕ ሪል ስቴት ምን ፕሮግረስ ላይ ነው፣ ምን ደረጃ ላይ ደርሷል፣ እነዛስ ፕሮግረሳቸው ምን ላይ ነው፣ ዋጋቸውስ ምን ይመስላል የሚሉትን ነገሮች እንግዲህ እናንተ ይዘንላችሁ የምንቀርብ ይሆናል ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ካያችሁት ብዙ ታተርፉበታላችሁ ብዬ አስባለሁ። ዴማ ሆፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ሪል ስቴታቸውን በምታዩበት ሰዓት ላይ በጣም ኳሊቲ ቤዝድ የሆነና በጣም በሚያምር መልኩ አዳዲስ ፕሮጀክቶቹ ላይ ምን ላይ ፎከስ አድርጎ እየሰራ ነው የሚለውን እንዲሁም ደግሞ ከዚህ በፊት የነበረውን የዛሬ 5 ወር ፖስት ያደረግነው ቪዲዮ አሁን ያለበት ደረጃ ሳይቱ ምን ላይ ደርሷል የሚለውን የምናይ ይሆናል ማለት ነው። እስከ መጨረሻው ማየታችሁን አትርሱ። እንግዲህ ለዩቲዩባችን አዲስ ከሆናችሁ በየጊዜው ያያ ኮንስትራክሽን በሪል ስቴት እንዲሁም በኮንስትራክሽን ሴክተር ላይ አዳዲስ ነገሮች ምን አሉ የሚሉትን ይዞላችሁ ይመጣል ማለት ነው። እንግዲህ አጠገባችን ዴማ ሆፕ ሪል ስቴት ካፈራቸው በጣም ጎበዝ የሆነች ሴልስ ሪፕሬዘንታቲቭ አጠገባችን ትገኛለች። እንግዲህ ከእሷ ጋር ቆንጆ የሆነ ጊዜ እንደምናሳልፍ ምንም ጥርጥር የለኝም ማለት ነው። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነህ? እንኳን በድጋሚ መጣህ። እንኳን ደህና ቆያችሁኝ። እስቲ ስምሽንና በድርጅቱ ላይ ያለሽን ፖዚሽን አስታውቂልን። እኔ መቅደላዊት እባላለሁኝ። በዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። በጣም አሪፍ። እንግዲህ መቅደላዊት ከዚህ በፊት ሆፕ ሪል ስቴት እኛም መተን ነበረ፣ ሳይታችሁንም ቪዚት አድርገን ነበረ እና አሁን ያለበት ከረንት ሲቹዌሽን በፊቱ ምን ይመስላል፣ እንዲሁም ደግሞ አዲስ የጀመራቻቸው ፕሮጀክቶች አሉ። በተለይ ዴማ ሆፕ እንግዲህ ከዚህ በፊት በጣም ሌክዠሪ ስለሆነ ማቴሪያል የምትጠቀሙት ሌክዠሪ የሆኑ ማቴሪያሎች ስለነበሩ ዋጋችሁም ትንሽ ገበያው ላይ ካለው ትንሽ ኤክስፔንሲቭ ነው ብዬ አስባለሁ እና አሁን ያለበት ከረንት እንዲሁም ደግሞ አዲስ የተጀመረ ፕሮጀክት አላችሁ ወደ ሾላ አካባቢ ላይ እዛ ያለው ዋጋችሁ በጣም አፎርደብል እና ፌር በሆነ ሂሳብ እንዳመጣችሁም ሰምቻለሁ እና ስለ እነሱ ውስጥ አንዳንድ ነገሮች በይ። ዴማ ሆፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ደግሞ ከዛ በመቀጠል ከዚህ በፊት መተኪያ ይኸው ፕሮጀክት ነበረን ቦሌ 24 ጋር አሁን ላይ ግራውንድ ፕላስ 17 እንዲሁም 2 ቤዝመንት ገንብተናል። ስትራክቸሩን ጨርሰናል ማለት ነው። እንዲሁም ደግሞ የከርሰ ምድር ውሃ አስቆፍረን ጨርሰናል። ከዛ በኋላ ደግሞ የነበሩን ፕሮጀክቶች ቦሌ መድኃኔዓለም ጋር ቦሌ ሃይ ስኩል ፊት ለፊት ወይም ደግሞ አለምነሽ ፕላዛ አጠገብ እዛ ጋር ግራውንድ ፕላስ 24 የሆነ ህንፃ ግንባታ ጀምረናል። ከ2 ወር አካባቢ ሆኖናል ግንባታ ከጀመረ። ከዛ በመቀጠል ደግሞ አሁን ላይ ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው አዲስ ያወጣ ነው ሳይት አለ። ይሄኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። እዚህኛው ላይ የምናገኘው በካሬ ከ90 ሺህ ብር ጀምሮ አፓርትመንቶችን እንዲሁም ደግሞ በካሬ ከ150 ሺህ ብር ጀምሮ የንግድ ሱቆችን የምናገኝበት ሳይት ነው ማለት ነው። በጣም አሪፍ። አፎርደብል በምንልበት ሰዓት ላይ የገበያው ማርኬት አለ። የእናንተ እንዳልኩኝ እኔም ከዚህ በፊት ፕሮዳክታችሁን ስለማውቀው ማሜን ሪል ስቴታችሁን ስለማውቀው የምትጠቀሙት ማቴሪያል በጣም አሪፍ ነው እና አፎርደብል ስንል ምንድነው ኳሊቲ ላይ አወርዳችሁ ነው ወይስ ምንድነው አፎርደብል ሊሆን የቻለበት ምክንያት ምንድነው? የኳሊቲ ልዩነት በየትኛውም ሳይታችን ላይ የኳሊቲ ልዩነት የለንም። ሁሉም ሳይታችን ተመሳሳይ አይነት ኳሊቲ ማቴሪያል ነው የምንጠቀመው። የግንባታ ፍጥነታችንንም እንደምታውቀው ነው በ2 ዓመት ጊዜ ውስጥ የምናስረክበው ሆኖ በሴሚ ፊኒሽድ አማራጭ የምናስረክበው ቤት ነው ማለት ነው። አብዛኛው ላይ ያለን አፎርደብል እንዲሆን ያደረገው ሴሚ ፊኒሽድ ስለሆነ ነው ማለት ነው። በጣም አሪፍ። ፕራይስ አኳያ እስቲ እናውራ። ብዙ አድማጮቻችን በእርግጠኝነት መስማት የሚፈልጉት ፕራይስ ነው ብዬ አስባለሁ እና ከፕራይስ አኳያ ምን ይመስላል አሁን ሾላ አካባቢ ላይ ያለው እንዲሁም ደግሞ ሌሎቹ ሪል ስቴቶች ላይ ያለው ፕራይስ ምን ይመስላል የሚለው በተለይ ሾላ ያው እንደሚታወቀው የንግድ አካባቢ ነው። በደንብ ሱቆች ያሉበት ቦታ ነው። እዛ ላይ ማድረግ የሞከርነው ምንድነው ከአነስተኛ ካሬ ጀምሮ እስከ ትልልቅ የካሬ አማራጮችን ይዘን መተናል። ቤቶቹ ላይም የንግድ ሱቆቹ ላይም ማለት ነው 5 ሚሊዮን ብር ጀምሮ ዋጋ ማግኘት ትችላላችሁ ማለት ነው። ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። ያ ማለት ቅድም እንደነገርኩ ከ90 ሺህ ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90 ሺህ ብር የነበረው የካሬ ዋጋ ወደ 72 ሺህ ብር የካሬ ዋጋ ዝቅ ይላል ማለት ነው። ኦኬ። አንዴ ፐርቼዝ በሚያደርጉበት ሰዓት ላይ ሙሉ ፔመንት ሲፈጽሙ ነው ወደ 10% የሚቀንሰው? ሙሉ ክፍያ ሲከፍሉ 20% ዲስካውንት አላቸው። 20% የሚቀንሰው ሙሉ ክፍያ። ኦኬ። በጣም አሪፍ። እንግዲህ የሾላው አፓርትመንታችሁ እንግዲህ ስለሱ ያለውን የፕራይስ አኳያ በጣም አፎርደብልም ስለተባለ የፕራይስ አኳያ የአከፋፈል ስነስርዓቱ እንዲሁም ደግሞ ሙሉ ክፍያ የከፈለ ሰው ወይም ደግሞ የሆነ ያህል አማራጮች ካሉት የፔመንት አማራጮቹንም እሱንም ዲቴል ብትነግሪኝ ደስ ይለኛል።
እሺ የሾላ ሳይታችን የተጀመረው አሁን ነው። ሽያጭ የወጣው ሰኞ ዕለት ነው። ሽያጭ በወጣበት ቀንም ብዙ ሽያጮችን አከናውነናል። አሁን ላይ ያሉት የዋጋ ቅናሽ ላይ ስለሆነን ማለት ነው የማስታወቂያ ዋጋ ላይ ነው ያወጣነው። እዛ ላይ ከካሬ ከአነስተኛ ካሬ ጀምሮ እስከ ትልልቅ የካሬ አማራጮችን ይዘን መተናል። ከባለ 1 መኝታ እስከ ባለ 3 መኝታ በካሬ 90,000 ብር ለአጭር ጊዜ የሚቆይ ዋጋ ነው ይዘን የመጣ ነው ማለት ነው። እዚህ ላይ በሴሚ ፊኒሽድ አማራጭ ነው የምናስረክበው። በ2 ዓመት ጊዜ ውስጥ ተገንብቶ የሚያልቅ አፓርትመንት ነው እየገነባን ያለ ነው። እዚህ ላይ የምናገኛቸው ህንፃው ግራውንድ ፕላስ 20 ነው። 3 ቤዝመንት አለው። ጂምና ስፓ አለው። ከርሰ ምድር ውሃ አለው። ባካፕ ጀነሬተር አለው። 3 ሊፍቶች አሉት። እነዚህ ኮመን የሚባሉ አሚኒቲዎችን የያዘ ነው። እንዲሁም ደግሞ ሪሴፕሽን አለው ማለት ነው። ከዛ በተጨማሪ ደግሞ የመዋኛ ገንዳ አለው። እዚህ ላይ እንዳልኩ በሴሚ ፊኒሽድ ነው የምናስረክበው። የካሬ አማራጮቻችን ደግሞ ባለ 1 መኝታ በ67 ካሬ አማራጭ ይዘን መተናል። ባለ 2 መኝታ ደግሞ 120 ካሬ እና 127 ካሬ ይዘናል። ባለ 3 መኝታ ደግሞ 149፣ 175 እና 186 ካሬ ይዘን መተናል ማለት ነው። ስለዚህ በምትፈልገው የካሬ አማራጮች መግዛት የሚቻል አፓርትመንት ነው ይዘን የመጣ ነው። ቅድም እንደነገርኩ በካሬ 90,000 ብር ነው። ያ ማለት ከ6 ሚሊዮን ብር ጀምሮ ዋጋ ማግኘት ይችላሉ ማለት ነው። ከዚህ በተጨማሪ ደግሞ ሙሉ ክፍያ መክፈል የሚፈልጉ ሰዎች 20% ዲስካውንት አላቸው። ማለት በካሬ ወደ 72,000 ብር አካባቢ ይመጣል ማለት ነው። ስለዚህ 20% ዲስካውንት እናደርግላቸዋለን ሙሉ በሙሉ መክፈል የሚችሉ ሰዎች ካሉ። ነገር ግን በዳውን ፔመንቱ እንሄዳለን የሚሉ ሰዎች ካሉ ደግሞ ዳውን ፔመንታችን 15% ነው። ይሄም ለአጭር ጊዜ የሚቆይ ነው ማለት ነው። ከዛ በኋላ ደግሞ ግንባታውን እያዩ ነው የሚከፍሉት። በግንባታ ሂደት ነው እያስከፈልን የምንሄደው ማለት ነው። አከፋፈል ስነ ስርዓቱ ላይ በምናይበት ሰዓት ላይ ብዙ ጊዜ በከረንሲ ወይም ደግሞ በዶላር ከረንሲ ዲፔንድ ይሆናል። የእናንተስ አከፋፈል ምን ይመስላል? በብር ነው ወይስ በዶላር ነው? ዶላር ሬቱ በጨመረ ቁጥር ዋጋ ላይ አስተያየት ታደርጋላችሁ? እንዴት ነው ይሄን ነገር ብትነግሩኝ? እሺ በጣም ጥሩ ጥያቄ። እኛ ላይ የምንም አይነት የዋጋ ጭማሪ የለም። እንዲሁም ደግሞ በኢትዮጵያ ብር ነው የምናስከፍለው። የኢትዮጵያ ብር ነው ኦልሬዲ መጠን አውጥተናል። ዛሬ በተዋዋልክበት ዋጋ ቤቱን እስክትረከብ ድረስ እሱን ዋጋ ነው የምትከፍለው። ምንም አይነት የዋጋ ጭማሪ እቃ ጨምሯል እንዲጨምሩ የምንለው ነገር የለም። ፊክስድ ዋጋ ነው ያለን ማለት ነው። እዚሁ G+20 አፓርትመንቱ ላይ የንግድ ሱቆችም አሉ እና እነዚህንስ እንዴት ነው የክፍያ አማራጮቹ የካሬያቸውስ እንዴት ነው ምን ይመስላል የሚለው ብትነግሪኝ? እንደሚታወቀው ሾላ በጣም የንግድ ቦታ ነው። ከመርካቶ ቀጥሎ አለን የምንለው የገበያ ማዕከሎች ያሉበት ቦታ ነው። ወደፊት መልማቱ የማይቀር ነገር ነው ሾላ። ስለዚህ ቀድሞ የንግድ ሱቆችን መያዝ ለነጋዴዎችም የሚያዋጣ ነገር ነው ማለት ነው። እኛም ይህንን ባማከለ ነጋዴውንም ባማከለ የዋጋ አማራጮች ነው ይዘን የመጣ ነው። 17 ካሬ ጀምሮ እስከሚፈልጉት የካሬ አማራጮች ድረስ ይዘን መተናል። ሱቆቹ ያሉት ከግራውንድ እስከ 4ኛ ድረስ ናቸው ማለት ነው። ስለዚህ በሚፈልጉት የካሬ አማራጮች መግዛት ይችላሉ ማለት ነው። እንዳልኩ ዋጋዎቹ በወለል ይለያያሉ። ከ150,000 ብር ጀምሮ በካሬ ከ150,000 ብር እስከ 350,000 ብር ድረስ የካሬ ዋጋ አለን ማለት ነው። ስለዚህ በወለል ይለያያል። እዚህ ላይም ደግሞ ቅድመ ክፍያቸው 15% ነው። ይሄኛውም ልክ እንደ ቤቶቹ ሁሉ የማስታወቂያ ዋጋ ላይ ነው ያለ ነው ማለት ነው። ነጋዴዎች አሪፍ ቦታ ላይ ስለሆነ ያለው መግዛት የሚፈልጉ ሰዎች በቅድሚያ ኮንታክት ሊያደርጉን ይችላሉ። ይሄ ዋጋ የሚቆየው ደግሞ እስከ ሰኔ 30 ድረስ ብቻ ነው። የማስታወቂያ ዋጋ ነው እንዳልኩ። ስለዚህ በዚህ ማስታወቂያ ዋጋ መጠቀም የሚፈልጉ ሰዎች መጠቀም ይችላሉ ማለት ነው። ከዛ በኋላ ከመጡ ግን ዋጋ ጭማሪ ይኖረናል ማለት ነው። በጣም አሪፍ ነው። ሾላ ገበያ እንግዲህ ቆንጆ ፕሮግረስ ላይ እንደሆነ አይቼዋለሁ እና አይ ቲንክ አሁን ጥሩ ላይ ነው ያላችሁት። እንግዲህ ከዚህ በፊትም የዛሬ 5 ወር መጥቼ የ24 አካባቢ ላይ የሚገኘውንም ሳይት አይቼው ነበረ። ገና ኦልሞስት ግራውንድ ላይ ነበረ። አሁን ያለበት ፕሮግረስ ደግሞ በጣም አሪፍ ነው እና ስራችሁ ላይ ምንም በፍጥነት እንደምትሰሩ በአይን የሚያየሁት ነገር ስለሆነ በጣም ደስ ይላል። ቦሌ መድኃኒዓለም አካባቢ ላይም ደግሞ ቆንጆ የሆነ ሳይት እንደጀመራችሁ ሰምቻለሁ እና እዛ አካባቢ ላይ ያለውን እስቲ ካሬ አማራጮቹን እንዲሁም ደግሞ ያሉትን ፕሮግረሶች ብትነግሪኝ። እሺ የቦሌ መድኃኒዓለም ሳይታችንን ሽያጭም ግንባታም የጀመርነው ሚያዝያ ላይ ነው። አሁን ያለነው 9ኛ ፎቅ ስላብ ሞልተናል ማለት ነው። ስለዚህ በየሳምንቱ አንዳንድ ስላብ የምንሞላበት ሁኔታ ነው ያለው ማለት ነው። የቻይና ኮንስትራክሽን ካምፓኒ ነው ግንባታውን የሚያከናውንልን የሁሉንም ማለት ነው የሁሉንም ሳይት። እዛ ላይም ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ የተለያዩ አይነት የካሬ አማራጮች አሉን ማለት ነው። ቀጣዩን ነገሮች ደግሞ ሳይት ሄደን ያለውን ነገር አሳይካለሁ። የቦሌ መድኃኒዓለም
እንግዲህ አሁን የምንገኘው ዴማ ሆፕ በመስራት ላይ የሚገኘው ቦሌ መድኃኔዓለም አካባቢ ኦልሞስት ከኢርና ሞል አደባባይ በጣም ቅርብ በሆነ ከመድኃኔዓለም ትምህርት ቤት ፊት ለፊት ነው ማለት ነው። እንግዲህ ዴማ ሆፕ ይሄኛውን ሳይታቸውን ኦልሞስት 9ኛ ፎቅ ላይ ደርሰዋል ማለት ነው። እንግዲህ ሳይቱንም እንደምታዩት በጣም በቆንጆ ሁኔታ ኮንክሪቱን በጣም በሚያምር ሁኔታ ፊኒሺንጉ አልቋል ማለት ነው። እንግዲህ አሁን እዚህ ሳይት ላይ ደግሞ መቅዲም አጠገቤ ትገኛለች። ስለዚህ ሳይት ደግሞ ምን ነገሮች አሉት የሚሉትን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ስለዚህ ሳይት አንዳንድ ነገሮች በይልስ። እሺ ይሄኛው ሳይት እንዳየኸው የሚገኘው ቦሌ መድኃኔዓለም ወይም ደግሞ ቦሌ ሃይ ስኩሉ ፊት ለፊት ከአለምነሽ ፕላዛ አጠገብ ነው። እንዳየኸው በ3 ወር ባልሞላ ጊዜ ውስጥ እዚህ ፕሮግረስ ላይ ደርሰናል። 9ኛ ፎቅ ስላብ ሞልተናል ማለት ነው። ህንፃው ወደ 1100 ካሬ ላይ ያረፈ ህንፃ ነው። ግራውንድ ፕላስ 24 ነው። 3 ቤዝመንት አለው። ለግዠሪ የሚባል አፓርትመንት ነው። በተለይ ለኢንቨስትመንት የሚፈልጉ ሰዎች የንግድ ሱቆችንም አፓርትመንቶችንም ከትንንሽ ካሬ ጀምሮ እስከሚፈልጉት የካሬ አማራጮች ድረስ ማግኘት ይችላሉ ማለት ነው። የካሬ አማራጮቹ ደግሞ ባለ 1 መኝታ 75 እና 92 ካሬ አማራጭ አለን። ባለ 2 መኝታ ደግሞ 121፣ 116 እና 133 ካሬ አለን። ባለ 3 መኝታ ደግሞ 161፣ 171 እና 170 ካሬ አማራጮች አሉ ማለት ነው። ባለ 4 መኝታ ደግሞ 217 ካሬ አማራጭ አለ። ህንፃው የመዋኛ ገንዳ አለው፣ ባካፕ ጀነሬተር አለው፣ ጂምና ስፓን ያካተተ ነው። እንዲሁም ደግሞ የከርሰ ምድር ውሃ ያለው ህንፃ ነው ማለት ነው። ስለዚህ እስከ 7ኛ ድረስ ያሉት የንግድ ሱቆች ናቸው፣ ከግራውንድ እስከ 7ኛ። ከዛ በላይ ያሉት ደግሞ የመኖሪያ አፓርትመንቶች ናቸው ማለት ነው። ዲዛይኑ ላይ ዛፍ ለፊት ላይም ስናየው ዲዛይኑ በደንብ ያሳያል። ሳይቱን እያየሁት ነውና ያለበት ፕሮግረስ በጣም ደስ ይላል። በምን ያህል ጊዜ ውስጥ ለክላይንት ልታስረክቡ ትችላላችሁ? እኛ በሁለት አይነት መንገድ ነው እየሸጥን ያለ ነው። በሴሚ ፊኒሽድ እና በፉል ፊኒሽድ አማራጮች። ሴሚ ፊኒሽድ ከሆነ በ2 ዓመት ጊዜ ውስጥ እናስረክባለን። ፉል ፊኒሽድ ከሆነ ደግሞ 2 ዓመት ተኩል ጊዜ ውስጥ እናስረክባለን ማለት ነው። ነገር ግን እንደምታየው ፍጥነቱ በጣም ቆንጆ ላይ ስለሆነ እየገነባን ያለንበት ከዛ አነስ አድርገን ለማስረከብ እንሞክራለን ማለት ነው። መቅዲ እስካሁን ድረስ የሰጠሽን ኤክስፕላኔሽን ከበቂ በላይ ነው ብዬ አስባለሁ። በመጨረሻም እንግዲህ ለእኛ ኦዲየንሶች ማለት የምትፈልጊው ወይም ደግሞ ማስተላለፍ የምትፈልጊው ነገር ካለ መድረኩን ለአንቺ ልስጥ። እሺ፣ አመሰግናለሁ። ማስተላለፍ የምፈልገው ነገር ዴማ ሆፕ ሪል ስቴት ስትመጡ የትኛውንም አይነት አማራጮች ከዋጋ ከትንሽ ዋጋ ጀምሮ ከፍ ካለ ዋጋ እንዲሁም ደግሞ ለግዠሪ አፓርትመንቶችን ከትንንሽ ካሬ እስከ ትልልቅ ካሬ ግንባታ ላይ ያሉ አፓርትመንቶችን እንዲሁም ደግሞ ያለቁ አፓርትመንቶችን ሁሉንም እኛ ጋር ማግኘት ይችላሉ። አማራጮች ስላሉ ከታች በምናስቀምጥላችሁ ስልክ ቁጥሮች ይደውሉልን። መቅዲ እንግዲህ ስለሰጠሽን መረጃ ከልብ አድርገን እናመሰግናለን። እንግዲህ ከዴማ ሆፕ ጋር የነበረን ቆይታ ይህንን ይመስል ነበረ። እነዚህም ቤቶች እንግዲህ ማግኘት የምትፈልጉ ከሆነ ስልካቸውን ከታች ማስቀምጥላችሁ ይሆናል። ዲስክሪፕሽን ላይም ስላለላችሁ ሙሉ ኢንፎርሜሽኑን በአካልም ተገኝታችሁ ማግኘት የምትፈልጉ ከሆነ እነሱ ጋር መደወል ትችላላችሁ ማለት ነው። ከዴማ ሆፕ ጋር የነበረን ቆይታ በጣም ቆንጆ እንደነበረና ብዙ እንደተማራችሁበት ምንም ጥርጥር የለኝም። ይህንን እድል ባያመልጣችሁ እኛም በጣም ደስ ይለናል እያለን እንመኛለን። እንግዲህ ለነበረን ቆይታ ከልብ አድርገን እናመሰግናለን። ዩቲዩባችንን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ሰብ እንድትሆኑ ስንል እንጠይቃለን ማለት ነው። ለነበረን ቆይታ አሁንም በድጋሚ ከልብ አድርገን እናመሰግናለን። መልካም ጊዜ